ምንድነው ዲስከስ ስናደርግ ይሄ መጀመሪያ ዘኒ ትላለች ሁሉ ጊዜ ይሄ በቃ ሎንግ ይሄ ቀንቅኝት የሆነ ምክር እንደዚህ ኮኖ ምንለውና በቁጣ ምናናገራቸው አለ። ግን ደግሞ ሌላ ኢፌክቲቭ የሆነ ኮሚኒኬሽን መፍጠር አለብን። አንደኛ ልጆቻችንን እናውቃቸዋለን ወይ በትክክል ምን ማለት ነው ልጄ እንዴት አላቅም ሊል ይችላል ወላጅ። ግን 3 ልጅ 4 ልጅ ቢኖረን 2 ልጅ ቢኖረን ሁሉም ዲፍረንት ናቸው። ኢሞሽናቸውን ኤክሰርሳይዝ የሚያደርጉበት መንገድ የተለያየ ነው። ለምሳሌ ሃፒ ሲሆኑ፣ ሳድ ሲሆኑ፣ አንግሪ ሲሆኑ፣ ፍራስትሬትድ ሲሆኑ ዲፍረንት ካይንድ ኦፍ ዌይ ኦፍ ኤክስፕሬሽን ያላቸው እና እያንዳንዱ ልጅ በደንብ ማጤን መማር ያስፈልጋል። የኛን ፍራስትሬሽን ከመልቀቃችን በፊት በቃ ይሄ ነገር ሮንግ ነው ይሄ ነገር ራይት ነው ከማለታችን በፊት የኔ ልጅ ነገሮችን እንዴት ነው ፐርሲቭ የሚያደርገው የሚለውን ነገር በደንብ በትክክል ልጆቻችን ማወቅ አለበት። so that we can manage it accordingly ማለት ነው እንደ ልጁ ባህሪ። ከዛ ደግሞ ምሳሌ ልጆች አርግ አታርግና አይደለም የሚሰሙት what you do ነው በቃ ሚረር የሚያደርጉት። ማም angry ስትሆን የምታረገው ነገር ወደዳችሁም ጠላችሁም he's gonna copy በቃ ኮፒ አድርጎ እንደው በተሻለ መልኩ ፐርፎርም ያደርገዋል። ችግር የለው እንዳላችሁት ደግሞ ባድ ወርድ ምናምን ስኩልም ከሌሎች ሰዎችም እየሰሙ ይመጣሉ። ልጆቹ እኮ መርጠው አይደለም ልክ እንደ ሰርቪላንስ ካሜራ ነው ማይንዳቸው እንደ ስፖንጅ ሳክ ነው የሚያደርጉት። ከዛ ያወጡታል ያለውን ውስጣቸው ያለውን ዳታ። ግን ቁጭ ተብሎ ማውራት ባድ ወርድ ምን ማለት ነው ጉድ ወርድ ምን ማለት ነው እንዴት ነው ኮሚኒኬት የምናረገው ስንናደድ እንዴት ነው አንገራችንን እንዳላችሁት በወርድ መግለጽ የምንችለው። ሌላው ዲሲፕሊን የምናረግበት መንገድ ምንድነው ነው። ለምሳሌ ታይም አውት ካለ ከዱላ አይነጻ ማለት ነው። ያን ያህል ፍራስትሬት ማያረግ ታይም አውት ስንል አንዳንድ ሰው ክሎዜት ወስዶ ይከታል፣ ረጅም ሰዓት የሆነ ጨለማ ቤት ውስጥ ያስቀምጣል። እንደዛ ሳይሆን ጤናማ የሆነ ግን ልጆቹ የሰሩት ነገር ጥፋት ለመሆኑ ታይም ወስደው እንዲያስቡ የሚያረግ የታይም አውት ዌይ። በቃ ጀስት እዛ ጋር ቁም እዛች ግርግዳዋ ጋር ቁጭ በልና ቲንክ ዋት ዩ ዲድ ሊሆን ይችላል እንደየእድሜያቸው። አሁን ለምሳሌ 4 ዓመት የ3 ዓመት ልጅ እንዴት ሊገባው ይችላል እንዳትሉ እኔ አይ ዲድ ዳት አባቴ don't give me my time out ነው የሚለኝ። እንደው ምንም ታይም አውቱ አልጋው ላይ ቁጭ ማለት ነች። that's the only thing but ያቃታል በቃ እቺ ታይም አውት I did something wrong ማለት ነው። then what did you do ይሄ እንዲያረኩኝ it's a mistake I will not do that again sorry ብሎ ነው የሚወጣው። እኔም ኤክስፕሌን አደርጋለሁ እሱም ኤክስፕሌን ያደርጋል። ከዛ በኋላ ተማምረን ግን ታይም መስጠት ያስፈልጋል ለልጁን ኮንተምፕሌት እንዲያረግ። ፕላስ እንደተባለው ኮሚኒኬት እናርገ። ይሄ ባድ ወርድ ነው እኛ እንኳን ማስረዳት ቢያቅተን በእድሜያቸው ሌቭል ያለ ቪዲዮ አለ የሚሰራ ኤጅ አፕሮፕሪየት እሱን ነገር ከፍቶ አብሮ ቁጭ ብሎ ማውራት እንዲ ነገር አለ እስቲዩት። አሁን ባድ ነገር ሲያረግ ይሄ አይ ሚን አኒሜሽን ሊሆን ይችላል። ይሄ ካራክተር ምን ሀፕን አረገበት እንደዚህ አሁን ምን ነበር ማድረግ ያለበት እንደዚህ እዛው ዲስከስ እያደረጉ ልጆቹ እንዲማሩ ኤክሰርሳይዝ እንዲያደርጉ ጊዜ ወስዶ ማሳየት ተገቢ ነው ብዬ አስባለሁ። ደግሞ ከእንጭጩ ቢቀጭ ጥሩ ነው። አሁን ያለው ሲቹዌሽን የምታደርገው ነገር አዌር እንድትሆን ሁላችንም ወደን አይደለም ይዘው ነው የመጣነው ነገር አለ ራሳችን ላይ እስካልሰራን ድረስ ትንሽ ይከብዳል። ፍራስትሬት ስናረግ ብዙ ነገር ልንናገር እንችላለንና ካፋችን ልጆቻችን ላይ የስድብ ቃል በፍጹም መውጣት የለበት። በቃል ነው ሰማይና ምድር የተሰራው። ስለዚህ ለቃል እንጠንቀቅ። በጣም ሜጀር ነገር ነው። እኛ የምንሰራው የምንለፋው ልጆቻችን የተሻለ ደረጃ እንዲደርሱልን ነው አይደለ? ግን ሁሉም በዜሮ ካባዛ ነው what's the point ኢሞሽናሊ ብሬክ የምናረጋቸው ከሆነ ልጆቻችንን የለፋ ነው ሁሉ ዜሮ ነው የሚሆነው። ለሱ እንጠንቀቅ። ቤዙሱ ስለሆነ ማለት ነው። ቴንክ ዩ በጣም አልፍዬ ትክክል ነው። ያው አንድ ሰው መፍራት አለባቸው ልጆች የሚል ነገር አንስቷል እሱና እኔ ደግሞ ምን እላለሁ ልጆቻችን ለምንድን ነው እንዲፈሩን የምንፈልገው? ያኮ ትክክል አይሆንም። ነገር እነዚህ ልጆች የሚፈሩን ከሆነ እንደ ልጅ መቼም ደግሞም እንደ ሰው ፍጹም ስላልሆኑ ይሳሳታሉ። እነዚህ ልጆች በተሳሳቱ ሰዓት ያንን ስህተት ከኛ ለመደበቅ ሲሉ ሌላም አይሆን ነገር ውስጥ ከሚገቡብን ከዚህ በፊት አንቺም አንስተሽዋል። የሆነ ዕቃ ሰብረው እኮ እንደ ቀልድ ጎዳና የወጡ ልጆች አሉ እኮ እና ያንን ነገር ማሰብ አለብን ብዬ አስባለሁ። ማለት
ያ ነገር ያንን እንዴት አድርጎ አሁን እንዴት ልጄ ጠፋ፣ እንዴት ጎዳና ሊወጣ ቻለ፣ ምን አድርጌው ነው ከማለታችን በፊት ዛሬ ላይ የምንሄዳቸው እኮ ርቀቶች አሉ። አየሽ፣ ያ ልጅ እንዲፈራን በዛ መጠን የምናደርግ ከሆነ በኋላ ምንድን ነው የሚሆነው? ልጁ ድብቅ ይሆናል። ልጃችንን ማናውቀው አይነት ሰው ይሆናል። ቅድም አንቺ እንዳልሽው እኛ ፊት አያረገውም ያንን ነገር፣ ከኛ ጀርባ ግን እንደፈለገ የሚፈልገውን ነገር ያደርጋል ማለት ነው። ስለዚህ እንደ እኔ ዋናው የኛ እንደ ወላጅ ጎላችን መሆን አለበት ብዬ የምለው መፈራት አይደለም መወደድ ነው ብዬ አስባለሁ። ለምን ልጆቻችን ከወደዱን እኛም ሊጎዱ በተአምር አይፈልጉም እነዚህ ልጆች። እንደውም እንኳ አንዳንድ ልጆች አይታችሁ ከሆነ መቼም ካልበሰለ አይምሯቸው ተነስተው ማለት ነው እኛን የጎዱ እየመሰላቸው ትምህርት የማይሆን ውጤት ያመጣሉ። ምንም ጥያቄ የሌላቸው ለእኛ የሚማሩ እየመሰላቸው ተይ ትምህርቱን ምግቡን ራሱ ለእኛ የሚበሉ መስሏቸው አልበላም ብለው ባዶ ሆዳቸውን ያድራሉ። አይደለም እነሱ እኛም አድርገነዋል። ለወላጅ ለቤተሰቦቻችን የምንማር መስሎ ጥፋቶቻችንን አጥፍተናል። መሰበር የሌለበት ዕቃ ትሰብሪያለሽ፣ ማጥፋት የሌለብሽን ታጠፊያለሽ፣ አልበላም ትያለሽ፣ ትምህርት ቤት ዝቅተኛ ውጤት ታመጫለሽ። ጀስት እንትንሽን ለማሳየት አንዲት ልጅ ምን አደረገች መሰለሽ? ወዝ 17 ዓመቷ ምናምን ከአባቷ ጋር ተጣላች እና አባቷን ያናደደች መስሏት ማለት ነው ተይ ከዚህ ልጅ ጋር አትግጠሚ ያላት ልጅ ጋር ሄዳ ማለት ነው ፐርፐዝሊ ማለት ነው አረገዘች። እና ከልጁ ጋር ምንም ዓላማ የላትም፣ አብራ ለመኖርም እንትኑ የላትም። በዚህ መሀል ግን ልጅ ተፈጠረ። አየሽ አሁን በኋላ ላይ እሷ አባቷ ስትነግረው የእሱን ሪያክሽን ነው እንዴት እንደሚናደድ ንዴቱ ነው። በቃ ለእሷ አንጀቴን አርሳለሁ ነው በእሷ አባባል። እና ያንን ነገር እንደዛ በማድረጓ ማለት ነው ለጊዜው ለእሷ ያ ነገር ትርጉም ሰጥቷታል አይደል? አባቷን ስላናደደችው እሱ ሲሰማ በጣም የተናደደው ኦፍኮርስ ያንን ፍለጋ ነው። ቢካዝ አት ኤንድ ኦፍ ደ ዴይ ልጆቹ በሆነ ወይ ከኛ ጋር ኮኔክት ማድረግ ነው የሚፈልጉት። ኮኔክሽን በጣም ኢምፖርታንት ስለሆነ ለልጆቹ ማለት ነው ከኛ ጋር ያላቸው ግንኙነት። ስለዚህ ጥሩም ይሁን መጥፎ አቴንሽን ካገኙ ከኛ በጥሩ መልኩም እያመሰገንናቸው ቢሆንም በመጥፎ ደግሞ ጥፋት አጥፍተውም እየወቀስናቸውም ቢሆን አትሊስት ኮኔክሽን ነው። በቃ እነሱ የሚረዱት እንደዛ ነው። የልጆችን አይምሮ እስቲ በደንብ እንረዳ። ስለዚህ ምንድን ነው የሚያደርጉት ማለት ነው በሆነ ወይ የእኛ አቴንሽን ውስጥ ነው መግባት የሚፈልጉት። አሁን እቺ ልጅ እያረገች የነበረው ያንን ነው። ግን በዚህ መሀል ምን ሆነ ማለት ነው? አለ እቅዷ አለ ፕሮግራሟ እናት ሆነች። ከዚህ ልጅ ጋርም እንግዲህ ለፈጠረችውም ልጅ ደግሞ እናትና አባት አብረው የማይኖሩበት ለመኖር አላማም የሌላቸው አይነት ነገር ሆኖ ብቻዋን ልጇን አላባት ታሳድገው ሆነ ማለት ነው። እኛ ይህንን ሁላ ነገር አርቀን በደንብ ማሰብ አለብን እና መፈራት የሚለውን ትተን እንዴት አድርገን ልጆቻችን እንዲወዱን እናድርግ። ከወደዱን እኛን ማስከፋት አይፈልጉም። በፍጹም የተቻላቸውን ይሞክራሉ ማለት ነው። በጣም ትክክል ዘንዬ።